አምልኮ ለምንድነው በሰይጣን የተጠላ የሆነው ካላችሁ አምልኮ መንፈሳዊ ድባብን ይለውጣል። መንፈሳዊ ድባብ ስል አትሞስፌር ማለት ነው። አምልኮ የእግዚአብሔርን መገኘት ይጋብዛል። ጨለማን ማባረር ይጀምራል። በዲፕሬሽን የምትሰቃዩ ሰዎች ካላችሁ አመስግኑ። በምስጋና ጨለማ ይነሳል። በምስጋና ሐዘን ይነሳል። በምስጋና ከፍታ ይሆናል። በምስጋና ሙዳችንን ሊለውጠው ይችላል። አመስግኑ። ስሜታችንን ሳይሆን እውነትን እንበር። የስሜት አማኞች አንሆን፣ እኛ የእውነት አማኞች እንሆን። በቃ ቃሉ የሚለን ይሄንን ነው። ስለዚህ አምልኮ መንፈሳዊ ድባብን ይለውጣል እያልኳችሁ ነው። ስለዚህ አምልኮ ባለበት ቦታ ላይ ጨለማ ሊሸሽ ይጀምራል። ወገኖች ሆይ አምልኮ ሌላ የሚያደርገው ነገር ምን መሰላችሁ? እምነትን ያጠነክራል። እምነትን ያጠነክራል። ጌታን ስናከብር እምነታችን ከፍ ማለት ይጀምራል። የሰይጣን አምልኮን የሚያጠቃበት ምክንያት አንደኛው መንፈሳዊ ድባብን ይለውጣል ብያችኋለሁ። ሁለተኛ አምልኮ እምነትን ምን ያደርጋል? ያጠነክራል። በእግዚአብሔር ላይ ያለንን መደገፍ ያጠነክራል። እግዚአብሔር ላይ ያለን እምነታችንን ከፍ ያደርገዋል። ስለዚህ ሌላው ደግሞ አምልኮ ቀንበሮችን ይሰባብራል። ታስታውሳላችሁ ጳውሎስና ሲላስ እግዚአብሔርን እያመለኩ እያለ አይደለም ከእጃቸው ላይ ሰንሰለቱ ሲፈራርስ ትመለከታላችሁ። ወይንም በእጃቸው ላይ ያለው እስራት ተፈታ። የሁሉም እስራት ተፈታ። እግራቸው ላይ እንደ ግረሙቅ ነገር ነበር። እሱን ሁሉ እንጨቱ ተሰባበር ወይ ሰንሰለቱ ተበጠሰ። ስለዚህ አምልኮ ፓወር አለው። አምልኮ ከሆነ ነገር ያላቅቃቸዋል። አምልኮ ፊታችሁ እንዲበራ ያደርገዋል። አምልኮ ደስተኛ ሰዎች እንድትሆኑ ያደርጋቸዋል። አምልኮ የረፍት ሰዎች እንድትሆኑ ያደርጋቸዋል። ለዚህ ሰይጣን እንድታመልኩ አይፈልግም። አምልኮ መንፈስ ቅዱስን ይስባል። ስናመልክ የእግዚአብሔር መንፈስ አትራክትድ ይሆናል። ቅዱሳን መላእክቶች አትራክትድ ይሆናሉ። አብረው ሊያመልኩን ይመጣሉ። ክብር ለእግዚአብሔር ይሁን። እግዚአብሔር በሕዝቡ መካከል በሕዝቡ ምስጋና ውስጥ ይኖራል ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሀልወቱን በዙሪያችን ያደርጋል። በዛ እስር ቤት ውስጥ አዳራሽ አልፈለግም፣ ያማረ ስፍራ አልፈለግም። በፈራረሰው ቤት ውስጥ ሀልወቱ ሰተት ብሎ ይገባል። ክብር ለእግዚአብሔር ይሁን። ባላችሁበት ሁኔታ ውስጥ አምልኮ የእግዚአብሔርን ሀልወት ይጠራዋል። አሁን በኢየሱስ ክርስቶስ ስም ለእናንተ ይህን እላለሁ። በጌታ በኢየሱስ ስም ባላችሁበት የእግዚአብሔር ሀልወት ይግባ። ያላችሁበትን ሁኔታ የሚያስለውጥ ዜማ ይምጣባችሁ። በአፋችሁ ላይ አዲስ መዝሙር ይምጣባችሁ። በጌታ በኢየሱስ ክርስቶስ ቀናችሁ የዝማሬ ይሁን ወገኖች ሆይ። ስለዚህ አምልኮ ይለውጣል። ሰይጣን ይሄንን ነው የማይፈልገው። አካባቢያችንን የመለወጥ ጉልበት ስላለው፣ ብርሃን የማረግ ጉልበት ስላለው የእግዚአብሔርን ሀልወት አትራክት ያደርጋል። መንፈስ ቅዱስን መላእክትን አትራክት የሚያደርግ ነገር አለው። የምታመልክ ቤተክርስቲያን ኃይለኛ ቤተክርስቲያን ናት። እውነተኛ አምልኮ ነው። ታዲያ ምላችሁ ጩኸት ብቻ አይደለም የምለው፣ የሙዚቃ ጩኸት ብቻ አይደለም የምናገረው። ከልብ የሆነው አምልኮ፣ እግዚአብሔራዊው አምልኮ፣ ፍርሃ እግዚአብሔር ያለው አምልኮ እሱ መንፈስ ቅዱስን ይጋብዘዋል። ብዙ የደመቀ ከበሮ የሌለበት ነገር ግን የደመቀ ሀልወት፣ የደመቀ የሰማይ ብርሃን ያለበት አምልኮ አጋንንትን የሚያንቀጠቅጥ አምልኮ ነው ወገኖች። የሰማይ አምልኮ ወገኖች በመጽሐፍ ቅዱስ ላይ ሄዳችሁ አንዳንድ ምሳሌዎችን ልስጣችሁ። ታስታውሳላችሁ እስራኤላውያን አንድ አምልኮ ነበራቸው በዘጸአት 32 ላይ። አምልኮ ግን ትክክለኛ አልነበረም። ኃይለኛ ጩኸት ነበረ። ጨፈሩ፣ ጮሁ፣ በቃ በጣም ብዙ ቃላት ተናገሩ፣ አናበላቦነዋል፣ በዛም ዘለዋል፣ ጮኸዋል። ግን የዘለሉት፣ የጮሁት፣ የጨፈሩት ለትክክለኛው አምላክ አልነበረም። ለወርቁ ጥጃ ነበር የጮሁት። ሐሰተኛ አምልኮ ነው። ይሄ እግዚአብሔርን የማያከብሩ አምልኮዎች ማለት ይሄ ነው። እግዚአብሔር መካከለኛ ያልሆነበት። ሌላ ምሳሌ ልስጣችሁ። ናዳብና አብዩድ በዘሌዋውያን ምዕራፍ 10 ላይ ታገኟቸዋላችሁ። እነዚህ ደግሞ ያደረጉት ምንድነው? ትክክለኛው እሳት ከናስ መሰዊያ ላይ ወጥቶ ወደ ውስጠኛው ክፍል ገብቶ በዕጣን መሰዊያው ላይ በወርቁ መሰዊያ ላይ ዕጣን ማጨሻ ይሆናል። ከውጭው የናስ መሰዊያ ወደ ውስጥ ወደ ቅድስት ገብቶ በዕጣን መሰዊያው ላይ የሚደረግ ነው ትክክለኛው አምልኮ። እግዚአብሔር ለልጆቹ የሰጠው መመሪያ ይሄን ነበር። በአሮኒክ ፕሪስትሆድ ወይም በአሮናዊው የክህነት ሕግ ማለት ነው። ነገር ግን ያልተፈቀደ እሳት ከሰፈር ውጭ ወጥተው ከመንደር ሄደው ያልተቀደሰ ያልተፈቀደ እንግዳ እሳት ይዘው አመጡ ይላል። እንግዳ እሳት ከመቅደስ ያልፈለቀ ማለት ነው። ከመንፈስ ቅዱስ ያልሆነ አምልኮ፣ ዓለማዊ በሆነ ዘፈን፣ ዓለማዊ በሆነ ስታይል፣ ዓለማዊ በሆነ እግዚአብሔርን ማምለክ ማለት ነው።
እግዚአብሔር ወዲያውኑ ፈረደባቸው። በቃ እግዚአብሔር አብዮድና ናዳብን እዛው ነው በእሳት የተበሉት። አሮን እንደውም እንዳታለቅስ ልጆች ስለሞቱ ለምን ክህነት ልብስ ለብሰሃል ማልቀስ አትችልም አለው እግዚአብሔር። ርዕሳቸው ተጎትቶ ነው የወጣው። ለምን? በእግዚአብሔር መቅደስ እንግዳ እሳት አመጡ፣ የዓለም እሳት አመጡ። ወገኖቼ ሆይ መዝሙር ቸግሮን ዘፈን ቀይረን መዝሙር አናረገውም። ልድገመው፣ መዝሙር ቸግሮን ዘፈን ቀይረን መዝሙር አናረገውም። የመዝሙር ሱስ ያለበት እዛው እየዘፈነ መኖር ይችላል። ነገር ግን በእግዚአብሔር ቤት እንግዳ እሳት አድርጎ ለእግዚአብሔር የሚቀርብ አይደለም። በአጋንንት ኢንስፓየርድ የሆኑ ዘፈኖች አሉ። አጋንንት የሚያነሳሳቸው በውቃቢ ቤት የሚጻፉ በጫት ኢንስፓየር የሚሆኑ ዜማዎች አሉ፣ ከመንፈስ ቅዱስ ያልሆኑ። ለእግዚአብሔር የሚቀርበው እንግዳ እሳት ያልሆነው ንጹሕ የሆነው እሳት ከናስ መሰዊያው ላይ የሚመጣው በወርቁ መሰዊያ ላይ የሚነድ ነው። ዘሌዋውያን 10 ይህንን ታሪክ ሄዳችሁ ተመልከቱ። ስለዚህ አስመሳይ የአምልኮ ልምምዶች አሉ፣ ሰይጣን ስፖንሰር የሚያደርጋቸው። የወርቁ ጥጃ፣ ናዳብና አብዩድ። ሌላስ? አንደኛ ነገሥት 12 ላይ ሄዳችሁ ተመልከቱ። በአንደኛ ነገሥት ምዕራፍ 12 ላይ የምትመለከቱት አንድ ነገር ምንድን ነው? የኢዮአብ የጣዖት አምልኮ ነው። አዲስ መሰዊያ ነበረው፣ አዲስ በዓላት ነበሩ፣ አዲስ ካህናት ሁሉ ፈጠረ። ሁሉም ካውንተርፊት ነበር፣ እግዚአብሔር የሌለበት። ሽማግሌው ነቢይ መጣና ደረማመሰው። ወጣቱ ነቢይ መጣና ደረማመሰለት በትንቢት ቃል። መሰዊያ ትፈርሳለህ አለው። በቃ ይሄ ሰው የሰራው ነገር ነው፣ መንፈስ ቅዱስ ኢንስፓየር ያላደረገው። አዲስ መሰዊያ፣ አዲስ በዓላት። በዚህ በቤቴል ጣዖትን ሲያደርጉ፣ በሰማርያ ዋና ከተማ ማለት ነው። አዲስ ካህናት፣ ሌዋዊ ያልሆኑ ልብስ እያለበሰ ብቻ ሌዋዊ ነህ ይላቸዋል። በዓላትን አድርጎ የእግዚአብሔር ያልሆነ ፖለቲካ ነዳሽ የሆነ መሰዊያዎች አሉ፣ ይፈርሳሉ። እግዚአብሔር ያልሰራቸው መሰዊያዎች ይፈርሳሉ። ልድገመው፣ እግዚአብሔር ያልሰራቸው መሰዊያዎች ይፈርሳሉ። እንግዳ እሳት የሚያስተናግዱ የወርቁን ጥጃ የሚያስተናግዱ መሰዊያዎች ይፈርሳሉ። መታሰቢያ የላቸውም፣ ትውልድ አልፉም። አዲስ መሰዊያ፣ አዲስ በዓል፣ አዲስ ካህናት ስለፈጠረ ኢዮርብዓም እግዚአብሔርን ኢምፕረስ የሚያደርጋል። ለሰው ብሎ ነው ያደረገው፣ ሰው አትራክት ለማድረግ ሰዎች ወደ ኢየሩሳሌም ሄደው እንዳያመልኮ እሱ ጋር መጥተው ብቻ እዛው እንዲቀሩለት። ኢየሩሳሌም ከሄዱ ከአባቶቻቸው አምላክ ጋር ይገናኛሉ፣ እንዳይገናኙ ለማድረግ ሆነ ብሎ ሌላ መሰዊያ ሰራ። እግዚአብሔር የለበትም፣ አፈረሰው። እግዚአብሔር ነው፣ ሰይጣን አይደለም ያፈረሰው፣ እግዚአብሔር ነው ያፈረሰው። ለምን? እግዚአብሔር የሌለበት ስሙ ያልተጠራበት በትንቢት ቃል አፈራረሰው። መሰዊያው ትፈርሳለህ አለው። ወዲያውኑ አመዱ ፈሰሰ ይላል መጽሐፍ ቅዱስ። ታሪኩን ታውቁታላችሁ፣ እዛ ላይ አልቆይም። ኢዮርብዓም ጣዖት አምልኮ ይህን ይመስላል። ሌላ ይሄ አስመሳይ የሆነ አምልኮ የምትመለከቱት በፈሪሳውያን ላይ ነው። ኢየሱስ የተጸየፈው አምልኳቸው ውጫዊ ነው። አምልኳቸው ጩኸት የበዛበት ነው። አምልኳቸው በሕግ የሚመራ ነው። ልባቸው ግን ከእግዚአብሔር ቃል በጣም የራቀ ነው። ከቃሉ ርቆ አምልኮ፣ ከእግዚአብሔር እውነት ርቆ አምልኮ ይሄ ኢንተርቴይንመንት ነው፣ መዝናናት ነው ወገኖች። ሌላውን አይነት አምልኮ የምትመለከቱት በተለይ የፈሪሳውያንን አምልኮ ጌታ ተጸየፈባቸው። ሕግ ያነባሉ፣ ይጾማሉ፣ ይጸልያሉ። ሁሉ ነገራቸው ላይ በቃ ጌታ ኢየሱስ ክርስቶስ ኃይለኛ ሆኖባቸው ነበር። ሲቃወማቸው ትመለከታላችሁ። ሌላው አምልኮ የምታዩት የአውሬውና ሐሰተኛው ነቢይ ነው። ራእይ 13 ላይ አሁን የምንመለከተው በመጨረሻው ዘመን በማታለል በአስመሳይ ኃይል ወይም ደግሞ በአጋንንት ኃይል በመደገፍ ሌላ መንፈስ ስፖንሰር ያደረገው፣ ሌላ መንፈስ ሰፖርት የሚያደርገው፣ አኖይንት የሚያደርገው በአስመሳይ ኃይል የሚደረግ ዓለም አቀፍ የሰይጣን አምልኮ ይነሳል። አሁንም ግሎባሊ በዓለም ዙሪያ ሁሉ አጋንንታዊ አምልኮዎች እየበቀሉ ናቸው፣ እያንሰራሩ ናቸው። ብዙ ጣዖታቶች በብዙ አደባባዮች እየቆሙ ነው ያሉት። የሰዶማዊነት አምልኮ፣ ሌላ ብዙ አይነት አምልኮች በምድር ላይ እየወጡ ትመለከታላቸው።